ሰውዬ እና ታዲያ ምን አገባኝ? ራዘሬ ብሬ ስጠኝ እያልኩ ነው እኮ። ሙድ ትይዛለህ። ጆን ዳንኤል ከዚህ ተጠያቂነት አታመልጥም። ይሄ የኔ ንግግር ነው። ዛሬውኑ ህግ ቤት ላይ ይዤ እመጣለሁ። ጆን ዳንኤል ለምን ብሬ ማስጠኝ? ለምን ብሬ ማስጠው? ለምን ብሬ አልገባልኝም ዛሬ? እንዴ ጁባ ደውላ 500 ሺህ ብር ነው ትራንን ያስገባውልህ። አሁን ትጠኛለህ? አስጠኝም ምን ነገረኛ ምን መጀመሪያ ነገረኛ አልኩ ሰውዬ። ለምን ምዘጋው? እሺ ማሚ። አቤት። ይኸውልህ ጆ ምናምን እዚህ ውስጥ እኔ ምንም የሚያገባኝ ነገር የለም። ለምንድን ነው የማያገባክ? ለምንድን ነው የሚያገባኝ ነገር የለም ማሚ። እኔ ልከልኛል ብር የላክልኝ ብር አለ አይደል? ይኸውና እኮ ጆ ነው የሚሰጥህ እያለ ነው። እንዴ ለምንድን ነው የሚሰጥህ? እኔ ጋር የላከው ብር አለ ማሚ፣ ንገረኝ ቆይ። ስለ ባንክ ስም እኮ ብዙ ሰው ተበልጧል ጆ። ብራዘር ወደ እኔ የላከው ብር አለ ወይ? በአንተ ስም አትበል፣ በእኔ ስም ምንድን ነው? ይሄ ሰውዬ አታውቁም ጆ? አውቀዋለሁ። ማን ነው? በአካል አላውቀውም። ጊፍተሪ ነው። ይመጣል እኔ ጋር ጊፍት ይሰጣል። አለቀ። እኔ ምንድን ነኝ እዚህ ውስጥ? እኔ ምን አገባኝ? የሚያገባኝ ነገር አለ? እዛው ጨርስ። የምጠይቀው ከሆነ ጠይቀው። እሱ ልለት የሚለው ስማ ጋና ገብ ኦኬ። ሰውየው ፎቶ ምናምን መረጃው አለክ? የት እንደሚኖር አላውቅም። ስለ ኤቭሪቲንግ ነው ያለኝ እንግዲህ መረጃ። ይሄ ሰውዬ እጅግ በጣም ብዙ ሰው ብር በልቷል። አሁን አንደኛ እኔ ብሬን ያ እንደሚታወቀው እኔ ልጄን የማስተምርበት ብር ነው። ጆን ዳንኤል ሰማኸኝ አይደል? እና ስለዚህ እኔ ልጄን ኢንተርናሽናል አስመዝግቤ ግማሹን ክፍዬ ግማሽ ይቀርብኛል። አጋጣሚ መጣ ጠየቀኝ፣ እባክህ እንደዚህ እኔ የጆን ዳንኤል ወንድም ነኝ ነው ያለኝ። ለኔ ለጆ አትንገረው ገባ። እኔ ኤቪደንስ አለኝ። ይሄ ሳውራክ ፎቶ አለኝ። በአጋጣሚ ሆኖ ያወራን በእንትን ነው፣ በቪዲዮ ነው ያወራን። ቪዲዮ አለኝ፣ ፎቶ። ጆን ዳንኤልን አውቀዋለሁ ብሎ ካጠየቀ አንተ መጠየቅ ያለብህ መጀመሪያ እኔ ነው። ጆ ይሄንን ብር ላክ ወይ ብለህ መጠየቅ ያለብህ እኔ ነው። ገባህ አይደለ? ያ አሁን እዛ ልከህ ምናምን ካልክ በኋላ ሙሉ መረጃ አለኝ ካልክ እሱን ጠይቀው። ወንድም እኔ ምንም አያገባኝም። ሌላም ሰው ካለ ምንም አያገባኝም። የሚመለከተኝ ነገር የለም። እሺ እንዳለ የተበሉትን እንዳለ ላምጣቸዋል። አምጣቸው። እኔ አይመለከተኝም። ብቻ ስሜ እንዳይነሳ ነው። ከዚህ በኋላ ስሜ እንዳይነሳ ጆን ዳንኤል እንዳይባል። የደወሉላቸው ደንበኛ ስልክ አይመልስም እና አብነት ጋር ቆይተን ሞክሩ። ይሄ ሰውዬ ወይ ይሄ ሰውዬ አወቀው? አወቅኩት። አዎ ምን እንዳያገኘ ኧረ እኔ ጋርም ደርሷል። እኔ ጋርም መጥቶ ነበር። ይሄን እኮ ለዚህ ብዬ ነው እኮ በቀደም እኮ ደውልልኝ፣ ስልክህ መደወያው አይሰራም ወይ ያልኩህ ለአንተ ደወልኩኝ። እንደገና ደግሞ ማን ነው ስሟ ጊፍተሮች እኔ ጋር የነበሩ አንተ አንድ፣ ሁለተኛ ማን ነው ስለ ማርያም ነው የምትለው? ስለ ማርያም የምትባለው? አዎ ስለ ማርያም የምትባለው ማለት ነው። ሶስቶቹ ምንድነው? ክላውዲዮንም ጠይቆታል። ከታች ገጻፈል ነው ክላውዲዮ የቱ? ይሄኛው? አዎ ወይና ና እንዴ ምንድነው ያላችሁ እናንተ? እኔና ያቀኝ ማምቤ ይኸውልሽ፣ እኔ ነገር እኔ ባለፈው እኔ አንተ አብነት አብረን ነው እዛ ጋር ያወቀን ትዝ ይልሃል። አንተ ቤት ሲያስገባኝ ክላውዲዮ ሳቆ ሲል እያስታረቅን የሸገሩን እያስታረቅን ነው ማለት የሸገሩን እያስታረቃችሁ ነው። በቃ የዛን ቀን ነው የማውቀው። እኔ ፎሎ አደረገኝ። አብነቱ 300 ሺህ ብር እኔን 150 ሺህ ብር ጠየቀን።
እሺ የሆነ ሴትዮዋ አለች ጀርባዋ ተቀዶ አይኗ ኦፕሬሽን ተደርጎ ምናምን ብሎ አብነትን ሲጠይቀው አብነት አራዳ ነው እኔም አራዳ ነኝ ገባ የከተማ ልጅ እንደዚህ አይሸጉደኝም እኔ ለማላውቀው ሰው 150,000 ብር አልሰጥም። እሺ ጠየቀኝ። አብነትና እኔ እንደምናወራ አያውቅም፣ ጓደኛ መሆናችንን አያውቅም ጭራሽ። ስለዚህ አብነትን ጠየቀውና የዛን ቀን ማታ አብነት እንደተኛ አድርጎ ሸወደው ማለት ነው። እኔ ምናምን ሲል እኔ ጋር መጣ እኔንም ጠየቀኝ ማለት ነው። እሺ ከዛ እኔና አብነት መነጋገራችንን አያውቅም። ከዛ እኔንም ገንዘብ ጠይቄ ለምን ነው አለው እንደዚህ ሁለታችንም የላከን ኤቪደንስ አለኝ ሙሉ ስክሪንሾቱ አለኝ ምንም ነገር አላጠፉት እሺ አለ ስልኬ ላይ። ከዛ ስልክህን ስጠኝ ይለዋል። ስልኩን ሲሰጠኝ በስልክ ደውልኝ ብለዋል። ስልኩን ሲሰጠኝ የሊቢያ ስልክ ነው። ሊቢያ ነው ያለው ሰውየው። ለምን አንደግረ የሊቢያ ስልክ ነው። ትክክል። መጨረሻው እንትን ነው የሊቢያ ስልክ ነው። ከዛ ማሜ ስማኛ አዳመጠኝ። ከዛ የሊቢያ ስልክ ነው አልኩት። እንዴት ነው አንተ የት ነው ያለው አልኩት። አይ በአፕሊኬሽን ከፍቼው ነው። አፕሊኬሽን መክፈት አትችልም። ሲጀመር ዋትስአፕ በጣም ስትሮንግ የሆነ አፕሊኬሽን ነው። እንደዚህ ዝም ብለህ ምናምን ኮንፊርሜሽን ሳይልክ ዝም ብሎ በቁጥር አይከፍትልህም። ተጠራጠርኩት። ሁለተኛ ነገር ለአብነት የሚልካቸው ቮይሶች ሁሉ ንፋስ ላይ ናቸው። ዩሮፕ ላይ እንደዚህ አይነት ንፋስ የለም። ለጉቺ ቋንዴ ለጉቺ ሼር አድርጉ። ንፋስ የለም። ለጉቺ ቋንዴ ለጉቺ ሼር አድርጉ። ለሜላሊ ሼር አድርጉ። እሱ የሚቀርባቸውን ሰዎች ለጆን ዳንኤል ሼር አድርጉ። ጆን ዳንኤል ከዚህ ተጠያቂነት አታመልጥም። ይሄ የኔ ንግግር ነው። ዛሬውኑ ህግ ቤት ላይ ይዤ እመጣለሁ። ጆን ዳንኤል እመነኝ። ስማ ማሜ ጆን ዳንኤል ህግ ይዤ እመጣለሁ ቤትክ። ከዛ እዛ ሊቢያ መሆኑን በምን አወቀን? ሊቢያ ላይ ምናምን ሆኖ እዛ ጋር እንደዚህ ያደረገ ነው ሰው የሚበላው መሰለኝ። ሊቢያ ላይ ምን ያደርጋል? በጣም ያደገኛ ንፋስ አለ። ሁሌ ሲሰማ ብታየው ኮሽኮሽታ ምናምን ምናምን እንትን እያደረገ ብቻ ብዙ ነገር አለ። ለማነው ስሙ? ሜላሊ ሳይበላት አይቀርም። አብነት እኔን እኮ ተቀበለኝ እኮ ከኔ ጆን ዳንኤል ምን አገባው? ማሜ ጆን ዳንኤል እኮ አይመለከተው። ያገባዋል ጆን ዳንኤል እንዴ? ምን አገባው ጆን ዳንኤል? ይኸውልህ ማሜ ሰማኝ። እሺ እየሰማኝ ነው። ጆን ዳንኤል አትበለ። ይኸውልህ ሰማኝ እኔን። ይኸውልህ አንተም ሆንክ ማለት ነው ሌላውም ጌመር እንዳለ ብር የላከው ገባ አይደለ? ጆን ዳንኤል ቤት ጊፍት ሲሰጥ ታየ። ከዛ በኋላ እንዲሰጣችሁ ከሱ ለመብላት ብሎ ነው የተበላው ሁሉም ገባ አይደለ? ስለዚህ ምንም የሚያገባኝ ነገር የለም። ስትልክ ለኔ ያላማከርክም ጆን ዳንኤል ብላ አትጠይቅም። እኔ ቤት ጊፍት ሰጠ፣ ሁሉም አየኔ ጋር ሲሰጥ ሊበላ ብሎ ተበላ እንዳለ አይመለከተኝም። በቃ ከተወሰደበት ገባ አይደለ? ጆን ዳንኤል ብለህ ስሜን አታንሳ፣ አያገባኝም። ማንም ሰው ሲልክ ብር ደውሎ ጆን እንደዚህ ሰው አንተ አቃለው ይኸውልህ ልጅ ማስተምርበት ነው ሰውዬ። እና ታዲያ ምን አገባኝ ብራዘር? ብር ስጠኝ እያልኩ ነው እኮ ሙርቲ ይዛል እንዴ? ልበላ ብለህ ሁሉም ተበላ፣ አይመለከተኝም። በቃ ከተወሰደብን ሎዬ ግን አይ ተሰለው እንዳይካውን እኔ ጋር አሁን ያንተን ስም ጠቅሶልኛል፣ ቴክስት አድርጎልኛል። ጆ ካለሽ ጆን ሲልሽ ጆና አቋሎ ላለ ሰው ሁሉ እኮ ብር እኔ ለፒዶ አስደውልልኝ እኔ ለፒዶ አስደውልልኝ። በቃ ልክ ነሽ። አይሻ ፒዶ አሁን ደውሎ ነግሮኛል። አይተው አያገባኝም አልኩት። ገባ አይደለ? ዛሬ ሲደውልኝ እንደዛ ነው ያልኩት። እና ታዲያ ምን አገባኝ ብራዘር? ብር ስጠኝ እያልኩ ነው እኮ ሙርቲ ይዛል እንዴ? ልበላ ብለህ ሁሉም ተበላ፣ አይመለከተኝም። በቃ ከተወሰደ ጆን ዳንኤል እኔ ጆን ዳንኤል አቋለው ከተባለ ዝም ብሎ ብር ይላካል እንዴ? ጆን ዳንኤል እንዴት ናችሁ? እኔ አሁን የዘፈኔን አንደኛ ዕጣ ባጃጅ እሱ ነው የሚሸልምልኝ እኮ። አሁን እኮ እሱን ነገር ሁሉ አውርተናል። ረፉ አንደኛ ዕጣ ባጃጁን እኔን ቆልፈዋለሁ በቃ ግዛው ብሎኛል እኮ። አንተ ባጃጅ ነው የምትለው፣ ለኔ 5 ክፍል ቤት እሰጥሃለሁ ብሎኛል። እንዴ ስማ ጆ ምን እንዳለው ታውቃለህ? አብነት 5 መኝታ ቤት አለኝና አሁን አብነት ሊገባ ነው ገባሽ? ከ10 ቀን በኋላ ከዛ ቱክሰን መኪናና ባለ 5 ክፍል ገዝታው እሰጥሃለሁ፣ ቁልፉን እሰጥሃለሁ፣ ሂድና ዛሬ ተቀበል ብሎት ነበር እኮ። ጆን ዳንኤል ታስታውሳለህ? ማርያም የምትባል ጊፍተር፣ አብነት የሚባል ጊፍተር እኔ ቤት ላይ የተዋወቁ ያልኩት። አብነት እኔ ቤት አይደል የተዋወቃችሁት? አዎ ፒዶን አስገባው ከታች እኔ ቤት ነው እኮ የተዋወቁት። እኔ እኮ ጆ አላቆምኩ ለ24 ሰዓት እኮ አላቆምኩ። 50,000 ብር ሲጠይቀኝ ሌላ የተበሉ 11,000 ብር የተበሉ ልጆች አሉ። ቆይ 50,000 ብር የተበሉ ልጆች አሉ። ጃፋ ምልያቸውን እስኪ ሳቢያቸው 50,000 ብር ማን ኤቢ ፋሚሊ የሚባሉ አሉ። 50,000 ብር ትናንት ነው የተበሉ። አልተበላም። ኤቢ ፋሚሊ ምንም አላከ ጠይቄዋለሁ። ኢትዮ ፋሚሊ የሚባሉ ነው የተበሉ። ኢትዮ ፋሚሊ የት አለው? ይሄን መኪና የማን እንደሆነ የምታውቁት አላችሁ? ግን
ይህ መኪና የምታውቁት ሰዎች እስኪ አውጣ ማሊዳ ማሜ ከፍ አድርገው እስኪ ይህ መኪና ታውቃላችሁ? ብሪ ኩማ ሚሊዮን ተኮ ነኛቴ በእናትህ ነመቸድን ኩማ ቃል ጥናት እንድፍቴ መቃ ይሄን ጆን ዳንኤል እንድፍቴ ሚሊዮን ተኮ ሚሊዮን ኤቪደንስ እና መረጃ ወደ መረጃ ልገባ ነው። 1 ሚሊዮን ብር 1 ሚሊዮን ኢትዮጵያ ማሚ 1 ሚሊዮን ጆን ዳንኤል ወንድሙ ነኝ አለ። እሺ እኔ የጆን ዳንኤል ወንድሙ ነኝ እና ስለዚህ እባክህ ጆን ዳንኤል ጋር እንደዚህ የሆነች ነገር ቃጥፍቼበት በጣም ተደብሮታል እና ስለዚህ ይሄውና አካውንት ብሎ ይሄውና በእናትህ አንተ ጆን ዳንኤል በእናትህ ከኔ ጋር ልትደባደብ ሁሉ ትችላለህ። በእናትህ ከኔ ጋር ዋ ዳንኤል ናውቀዋለሁ ይኸው ያቆኛል። እነዚህ እዚህ ጋር ያሉት አምስቱ ላክላቸው 1 ሚሊዮን ብር ላክላቸው ያቆኛሉ። ያቆኛል ላክላቸው አከኔቤት አንድ ቁጥር ተጽፋለ እንዴ ነው ልገባል። እኔ እኮ ምን ያህል እርግጠኛ ናቸው? አረረፉ ማርያምን የዘፈኔ ቻሌንጅ ልጀምር ነው ባጃጅ ነው ገዛለሁ ያለኝ። አንተ ፎቶ በቃ አሁን ስማ ማሜ በዚህ ጋር አይመልስላችሁም ቴክስት የለም ጭራሽ ቲክቶክ ላይ አይመልስም ቴክስት። ይኸው አሁን ደውዬለታለሁ። ይኸው ላሳያችሁ ላሰማችሁ ያለኝ ስሙ ሁላችሁ ባንዴ ሚውት አድርጉና ይኸውና ጆን ዳንኤል ከዚህ ተጠያቂነት አታመልጥም። ይሄ የኔ ንግግር ነው። ዛሬውኑ ህግ ቤት ላይ ይዤ እመጣለሁ። ጆን ዳንኤል እመነኝ። ስማ ማሜ ጆን ዳንኤል ህግ ይዤ እመጣለሁ ቤትክ። ከዛ እዛ ሊቢያ መሆኑን በምን አወቀን? ሊቢያ ላይ ምናምን ሆኖ እዛ ጋር እንደዚህ ያደረገ ነው ሰው የሚበላው መሰለኝ። ሊቢያ ላይ ምን ያደርጋል? በጣም ያደገኛ ንፋስ አለ። ሁሌ ሲሰማ ብታየው ኮሽኮሽታ ምናምን ይሄ ምናምን እንትን እያደረገ ብቻ ብዙ ነገር አለ። ለማን ነው ስሙ? ሜላሊ ሳይበላት አይቀርም። አብነት እኔን እኮ ተቀበለኝ እኮ ከኔ እሱ የሚቀርባቸውን ሰዎች የማሜማ ንብረቶቹ ከተዘረፉ የተቆራረጡ ናቸው። አልጋውን ሰብሮ ጨርሶታል። ቲቪው ግማሽ ቲቪ ነው ያለው። ንብረቶቹ በሙሉ በጌም የተነሳ በሙሉ ተሰባብሯል። ሌባ ራሱ ቤቱ ቢገባ ሊጠጋግንለት እንጂ ምንም አይዘርፈው። የማሜ ቤት ለሌባ ያመች። የማሜ ቤት ሌባ ቢገባ አያመችም። ለምንም ምኑንም አይዘርፈው።